አያቶላ አሊ ሀመኔ እሳቸው ሲያልፉ በቀላሉ አተካክተዋት አገሪቷን እንዳስቀጠሏት አይነት ስሜት እንዳይፈጠር አይነት እርምጃ ውስጥ ሊገቡም ይችላሉ። የኢራን መንግስት እኮ ሊዳከም አይችልም። ምክንያቱም ህዝቡ በአንድ ላይ የቆመ ነው። ሄዳችሁ ሰዱ ሲባል ጉልበት ያለው ሁሉ እየሄደ ነዳጅ ሊወስድ እኮ ነው። ስለዚህ እየተራዘመ ሲሄድ ምንድነው የሆነ ወደዛ ሄዱና ውሰዱ ማለት ወደዛ በሚሄዱ ሰዓት ኢራን ዝም ብላ እጇን አጣጥፋ ተቀመጠ ትመታለች። ፕሬዚዳንት ቮሎዲሚር ዜሌንስኪና ፕሬዚዳንት ቭላዲሚር ፑቲን በዚህኛው ጦርነት የጃዙር ፕሮክሲ ዋር ውስጥ ገብተዋል። የአውሮፓውያኖቹ ከሳቸው ጋር አለመሰለፍ ግን ይሄን መሰላቸት ያመጣባቸዋል። ለምንድን ነው ሁሉ ሪሶርስ የሚጠፋው የሚለው ነገር ማለት ነው። የነ ሺ ጂንፒንግ እና የነ ፑቲን ወደዚህ ጉዳይ ላይ የመግባት እኔ አደራዳሪ ሆኖ ከመጨረሻው ኢራንን በመንግስታቱ ድርጅት እንደው እየተቃወሙላት ከቀጠሉ ምን አፕሪሺየት አደርጋለሁ። ተንቀጭቀጭ ወደ ጦር ሰፈሩ ወይም ደግሞ ወደዛ ወደ አውዱ ወደ ውጊያው ስፍራ የምትሄድ ከሆነ የኢራን ህጋዊ ኢላማ ነህ ማለት ነው። ኔቶ ጫና ውስጥ መግባቱ ለፑቲን ስትራቴጂካሊ የተሳካላቸው ይመስለኛል። እንግሊዝ ከየትኛው ሀገር በተለየ ከቀድሞ ስህተቷ ትማራለች። ድጋሚ ወደ ስህተት ውስጥ አይወድቁም።